እንደ ዝምድናው ቅርበት ይለያያል። በጣም ቅርብ የሆነው ሐቁ የበለጠ ይሆናል። በራቀ ቁጥር እየቀነሰ ይመጣል። በተቻለ መጠን ግን ዝምድናን ፈልጎ የሚቀጥልና እንዳይቋረጥ የሚያረግ ሰው የተሻለው ሰው እሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም እነዚያን አዛ ሲያረጓቸው የነበሩ የቁረይሽ ህዝቦች እንኳን ሳይቀር ማረግላቸው ነገር የለኝም ካመኑ አመኑ አለዛም ያው ጌታ ይቀጣቸዋል። ነገር ግን አሉ ኢላ አነ ለሁም ረሒመን ሰአቡሉሃ ቢቢላሊሃ አሉ ዝምድና አለቻቸው መቀጠል ባለብኝ መልኩ ቀጥላታለሁ። ካፊር ስለሆኑ ጠላት ስለሆኑ የዝምድና ሐቃቸውን አልዘነጋም እስከ ማለት ነው የሄዱት። የአባታቸውን የእናታቸውን ዘመዶች ፈልገው ነበር። እንኳን ሌላ ቀርቶ ያጠባቻቸው ሴት እህቷ የውመ ሁነይን ስትመጣ ጨርቃቸውን አንጥፈው ነው የተቀበሏት ነው የሚባለው። በጣም በዝምድና ላይ ኢህቲማም ነበራቸው፣ ትኩረት ሰጥተው ነበረ ዘመዶቻቸውን የሚቀጥሉት። ይሄ ዘመዱን መፈለግ ማለት ዘረኝነት ማለት አይደለም። ሰው በተሳሳተ መልኩ የሚረዳም አለ። ዝምድና መቀጠል ማለት ዋጅብ ነው፣ የአላህ ሸሪዓ ነው። ዘረኝነት የሚባለው ደግሞ የኛ ቤተሰብ ከሌላው ቤተሰብ ይበልጣል፣ የኛ ዘር ከሌላው ይበልጣል፣ እኛ ቅዱስ ሌላው ርኩስ የሚል አይነት አስተሳሰብ ካለው ጥንብ ናት ያሉት ይሄንን ነው። ከዚህ ውጭ ግን የሚዛመዱህን ሰዎች ዝምድናቸውን መቀጠል ሚማ ዩተቀረቡ ብሂ ኢለላህ። ለዚህ ነው ሙእሚኖችን ሲያዋድስ አለዚነ የصሉነ ማ አመረ ላሁ ብሂ አን ዩውሰል ወየኽሸውነ ረበሁም ወየኻፉነ ሱء አልሒሳብ። እነዚያ መቀጠል ያለበትን የሚቀጥሉ ጌታቸውን የሚፈሩና የከፋውን ቅጣትም የሚፈሩ ናቸው ይላል። በአንጻሩ ወይም በተቃራኒው ካፊሮችን አስመልክቶ ደግሞ አለዚነ የቅጠዑነ ማ አመረ ላሁ ብሂ አን ዩውሰለ ወዩፍሲዱነ ፊል አርድ። አላህ እንዲቀጠል ያዘዘውን የሚቆርጡና ምድር ላይ ጥፋት የሚፈጽሙ ናቸው ይላል። ዝምድና እንድንቀጥል ሸርዕ ነው ያዘዘን። ዘመዶቻችንን ቢቻል በእጃችን የተቸገሩትን መርዳት፣ ሌላ ቢቀር ሰላምታ ማድረስ ሄዶ መዘየር ይጠበቅብናል። ዒባዳ ነው። አላህ ይወፍቀን። ያው ርዕሱ ሰፊ ነው፣ ከዚህ በላይ ማብራሪያም ይፈልጋል። ይቺ አጭር መልእክት ግን አስፈላጊ ከመሆኑ አንጻር ነው